ካፈር በታችሁ ነው የሰው ክብር ነው የታየኝ በእኛ ጦስ ሌላ ነገር እንዳይመጣ ስለ ወንድ ልጅ አምላክ አልጓረድ ትሁትን ቤት አመጣልሃለሁ ሁሉም የሚወራው ስላንተ አይምሰልክ ፊልም ላይ ያያየህ ሁሉንም ነገርኛ ላይ መተግበር ስራ ይመስላል ሰሚኛለሽ አሁን ያንቺን ህይወት ነው ሲኦልም አደርግልሽ ወይ ጉድ አሁንማ አፈርኩ ቆይ ቤቱ ቢሸጥ እሱ ምን የሚያገኝ መስሎት ነው አይ የኔና የሱ ቀረቤታ ሰላምታ ብቻ ነው ሰላም ወርዶ ሽምግልና በሚሆንበት ሰዓት ትመጣላችሁ እሱም እጅ ላለመስጠት ብሎ ነው እንጂ መጥለፉ እኮ ጸጽቶታል ሰማለ ልጄን አጥቻለሁ ምናልባት አንተ ወስዳትስ ቢሆን ሰው መቀጥቀጥ እንደዚህ አምሮኝ ያውቅ የኔን ትሁት አንተ ነው ወሰካት አንድ ጊዜ ስማኝ አሁን ልትሞት ስለምችል ተናዘዝ ትሁትን አመጣልሃለሁ አብረን እንሄደው ስለ ወንድ ልጅ አምላክ አልጓረድ ትሁትን ቤት አመጣልሃለሁ የኔ ሚስት መሆኗን አታውቅም አረ ማን ነግሮኝ ለምን እንደ አይነት ነገር እንደማይናገሩ አንተ የኔን ትሁት ወሰካት አረ ምን ቆርጦኝ ትሁት ጭረት ቢደርስባት ግንባርህን አጨርሰው በቃ አሁን አመጣልሃለሁ ፍጠን ደግ እሺ አንተ ወራዳ ውጣልኝ አሁን ከዚህ ቤት እሺ እወጣለሁ ግን አባዬ ሁሉንም ነገር ያደረኩት ለቀልድ ብዬ ነው የምን ቀልድ ነው ቤቴን እያሸትክ ነው የምትቀልደው ልክ አይደለም እግሬ ላይ እንደተክ እሺ በቃ ልክ አይደለም በሉት አሁን ከዚህ ቤት እንካ ደግሞ የምዘርፍበትን ጭብል ወሮ በላ ነይሩስ ምንድነው ይሄ ልጅ አስታግስልኝ እኔ ጸብ አልፈልግም ዘራፍ እያልክ ሲሸልል አልነበረም እንዴ አራውንም ዘራፍ እንዴ ተውስኪያው የምስቅበት ሰዓት አልነበረም ቆይ ያ ሁሉ ወንድነት ወን እየጠፍቱ ነው እንጂ አሁን እኔ ምን አውቃለሁ እሺ አሁን ምን ፈልገህ መጣ ትሁት እንዳመጣ አስፈራርቶኝ ነው ሄደው እና ታዲያ አላመጣም ብለህ አትጋፈጠውም ነበር ምን እኔ ሙሽራ እንጂ አስከሬን መሆን አልፈልግም እና በምን ትግል ነው የምታሸንፈው ሐሳብ ተደባድቦ ያሸነፈ እንዲወስድ ነበር እንዴ እኔማ አንተ እንድትወስዳት ነበር ፍላጎቴ ታዲያ አሁን እሱ አስፈራራህ እኔ ለራሴ አልፈራም ከኔ ጋር ደግሞ ምንም የሚያገናኘው ነገር የለም ላንተም ለቤተሰብም እፈራለሁ እኔ እንደነገርኩ ይሁን ለኔም አስብልኝ እንጂ ውርደት እኮ ነው አንዴ የጠልፏት ልጅ ፈርቼ ሳመጣ ውርደትስ አሁን ነው አንቦቅቦቆ አከናድሞ አመጣህ እኮ መስሎ እንጂ ፈርቼ አይደለም አዎ መስሎኝ ነው የተሻለህን ምረጥ እኔ ግን ተወኝ ሂዳው እስኪ ውጭውን ቃኘት አድርግልኝ አትፈራም አይደል እንዴ ወንድ ልጅ ፈርቶ ያውቅም አይ ወንድ ልጅ ፈተና
አንተና ሰይጣን የሚያመሳስላችሁ ሁለታችሁን ተስፋ ለመቁረጣችሁ ነው ታውቃለህ? ሄደሽ አቃጠርሽ አይደል? ሁሉም የሚወራው ስላንተ አይምሰልክ። ፊልም ላይ እያየህ ሁሉንም ነገር እኛ ላይ መተግበር ስራ ይመስላል? ሰሚኛለሽ? አሁን ያንቺን ህይወት ነው ሲኦልም አደርግልሽ። ምን አድርገህ? ጠብቂ፣ እሱን በሚገባ ማሳይሽ ይሆናል። በጣም ደስ ይለኛል። ቢያንስ እንኳን የሚያሳምንት እንኳን ሐሳብ አቃጣሪ። አንቺ ሄደሽ ባታቃጠሪ ኖሮ ቤቱ ይሸጥ ነበረ። እንዳንተ አይነት ቀሽም ሌባ አይቻለቅም። ሰማኛለህ? እኔ ብዙ ሀሳብ አለብኝ። ሀሳቤ ስላንተ አይደለም። እሺ አሁን ተወኝ ልሂድ። ወይ ከተመስገን አሉንሽ፣ ወይ ከገንዘብ አሉንሽ። ሰማኛለህ? ፈልገው እንኳን ቢሸጡ ስባሪ ሳንቲም አታገኝም። ሞኝ አትሁን። ምንድን ነው የምታረጊው? ምን ሆነሻል እድልዬ? ይሄ ናቲ ነው። ቆይ ምንድን ነው የሚልሽ? ለምዷል ሰው ማስፈራራት። አስፈራራሽ? ምን አባቱ ያስፈራራኛል? ዘሩ እንዳይቀጥል ነው ያደረኩለት። ቆይ ደግሞ ይሄ ምን ማለት ነው? እንዴ ማዬ ጎድቻለሁ ያልኩሽ እኮ። እኔማ ሞኛዋ ምኛው ነበርኩ። እንዴ ማዬ አንቺ አምነሽ እኮ ነው እኛ መንቀሳቀስ ያቃተን። ወይ ጉድ! አሁንማ አፈርኩ እኮ። ቆይ ቤቱ ቢሸጥ እሱ ምን የሚያገኝ መስሎት ነው? እኔ ምን አውቄ። አይገርምሽም? በጣም እንጂ ቀላል ይገርማል። ሞኝ ነው። አንቺና ሞኝቶ እሱ ሞኝ አይባልም። አይድልዬ ስንት ዓመት ሙሉ ከሰው ተገልዬ ካላንቺ እንኳን ማወራው ሰው የለኝ ነበር። ሰው ሁሉ እዚህ ደረጃ መድረሱ መች አውቃለሁ ብለሽ ነው? እሱ ልክ ነሽ፣ ግን ደግሞ ሰው ሲነግርሽ መስማት ነበረብሽ። አዎ እሱስ ልክ ነሽ፣ መስማት ነበረብኝ። ግን ምን አይነት ፈሪ ነው? ቆይ ፈራሽ እንዴ? ትሁት ግን ታድላ እማዬ። ለምን ታደለች? ጀግና ባል ነው ያላት። እድልዬ የሰው መመኘት ኃጢአት ነው። እሺ ልጄ መች ተመኘው ቀናው እንጂ። መቅናትስ ቢሆን ጤነኛነት ይመስልሻል? አለ መቅናት ብችል ደስ ባለኝ ነበር። አይዞሽ ፈጣሪ አንቺን እያበሰለልሽ ነው። አረራኩ ታዲያ። የኔ ልጅ አላረረም፣ ገና እኮ ነሽ። ብቸኛ ፍጥረት። ብቸኛ አይደለሽም የኔ ልጅ። እኔን አትቆጥሪኝም ማለት ነው? እቆጥርሻለሁ፣ ግን ይኸው አንቺም ጥያቄ ይገባሻል። ይገባኛል፣ ግን የለውም። የወለዱኝን አላውቅም። ይሄ ደግሞ ግልጽ ነው። ለመሆኑ ይህን ልጅ ትግባቢዋለሽ? አዎ። በምን ምክንያት? የህፊ ወል ስለሆነ ነው። አይደለም። እሺ አሁን ግን ምን ልልሽ መሰለሽ? እሺ ትንሽ ጊዜ እንዲታገስ አናግረው። አንተ ግን አትሻል? እኔ ፈርቼ የተለማመጥኩ ልምሰል። ተው ብዬ ነበር። አትፎክሪብኝ እባክሽ። አሁን የተባልሽውን አድርጊ። ይቅርታ አልችልም። ለምን? በቃ ስለማልችል ነው። ምን ነው? አንቺም እየኮራሽ? አይ የኔና የሱ ቀረቤታ ሰላምታ ብቻ ነው። ይሄን ማድረግ ስለማልችል ነው። ጥሩ። ያ ወንጀለኛ ባልሽ መጥቷል። ማን ወንጀለኛ እንደሆነ አሳይሃለሁ። እኔ አልፈራውም። ፈሪ ነው እንዳንተ አልፈራም የሚያበዛው። የማን ልጅ እንደሆንኩ በደንብ አልገባሽም መሰለኝ። ቆይ ለምን አንቀልባ ገዝተው ያዝሉህም? ገና እኮ ከምታዘል አላለፍክም። ከንቱ ዝም በይ። በደህና ጥፊ ነው የማጠናግርሽ። እጅ አስሮ መፎከር፣ ያም ሴት ልጅ ላይ። አሁን ተሙ መጥቶልሃል። ለራስህ ብትፈራ ይሻላል። እሺ እንዴት ነው የምትመችበት? በእናትሽ ሰው እኮ ነው። እሱ አይደል እንደሚያናደው? አንተም እሱም እኩል ሰው ተብላችሁ መቆጠራችሁ። እልህ አታስይጅኝ። ካልሆነ ሌላ ቦታ ነው እጅሽ የምጠፋው። ወንድ ልጅ አይፎክርም አልኩህ እኮ። ማያ ቤተሰቦች ቤት መሄድ አለብኝ። ትዕግስት እንደሚያስጨርስ እኮ አውቃለሁ፣ ግን ትንሽ ታገስ። እንዴ ከዚህ በላይ መታገስ አለ እንዴ? አመጣለሁ ብሎ ሄዶ እኔን ማታለሉ ነው? ብትሄድም ቤት አያስቀምጧት። ግን ደግሞ ቤተሰቦቹ ከዚህ የትም አይሄዱ። እባክህ ታገስ። እኔ ደጋግሜ ታገስ የምልህ ነገሮች እንዳይበላሹ ነው። አይበላሽም። ለምን ይበላሻል? እና ሰው ገለህ በሰላም ትኖራለህ?
ቢያንስ ትሁቴ በሰላም ትኖራለች። የእሷ ሰላም አንተ ሰላም ስትሆን ነው። ያንተ ነፍስ ማጥፋት የሚያኮራ ጉዳይ አይደለም። ማያ፣ እኔ የሚወቅሰኝ ሰው ሳይሆን መፍትሄ የሚሰጠኝ ሰው ነው የምፈልገው። ቀን በሄደ ቁጥር ደሜ እየፈላ ነው። መልካም ጊዜ። ተመስገን አግኝቼው ነበረ። ለምን? ፈልጎኝ መልእክት ልኮብኛል። ልጁ እየመረረው ነው። ለምን ይመረዋል? ለምን አይመራው? ትመጣለች ተብሎ እኮ እየጠበቀ ነው። እንዴት ይሻላል ታዲያ? የሚሻለውማ ወይ ራሳችን ሄደን ትሁትን ብናመጣት ነው። እኔ እሱን ላናግረው። አባዬ ይፈልግሃል በይው። እኔ የምልህ ልጅ እስከ መቼ ጀምሮ ነው እንደዚህ አመፀኛ ሆነህ የምትቀጥለው? አባባ፣ እኔ አመፀኛ አይደለሁም። አዎ በልጅነቴ ሳላቅስ ተሰርቻለሁ። ከዚያ ግን እስካሁን ይኸው ፍቅሬ ቀጥሏል። ከትሁት ጋርም ይኸው እስካሁን አለን። እና ትሁትን አልሰጠኝም ብለህ የሰው ልገድል ነው? የትሁት አባት አልገባሁትም ማለት ነው። እየቀለድኩ መስሎት ነው? አይደለም። ስማኝ፣ ነገሮቹ ትክን ብለህ ስማኝ። ከዚህ በላይ እንዴት ልስከን? እኔ ጠልፍክ ተብዬ ይኸው ከሀገር ወጣሁ። እሱን ደግሞ ይኸው ጎሽ እያላችሁት ነው። አይደለም ግን ይኸውልዎት የትሁት አባት፣ እኔ አከብሮታለሁ። ይኸው ከሀገር ከወጣሁ ራሱ ድፍን 8 ዓመት ሆኖኛል። በትሁት ምክንያት ከማንም ጋር አልደረደርም። ወላጆችን አውቃቸዋለሁ በሚገባ። ማን ናቸው? ይኸውልዎት እሱ ይቅርብዎት። አሁን እኔ ህይወት ውስጥ ማናቸውም የሉ ማለት እነሱን ማነካከት አልፈልግም። ማወቅም ደግሞ አይጠበቅባቸው። ታፍርባቸዋለህ? አባባ ነገርኩዎት እኮ እኔ ነገር መደጋገም አልወድም እንጂ የግሌ ልጅ የሚያስብል ነገር አጥቻ አይደለም። በቃ ከጨረሱ እኔ ልጅ እስኪ እኔም አግኝቼ አዋራዋለሁ። እንዴ እንደ ቅርብ ሀገር ድንገት ተነስተህ ልትሄድ ነው እንዴ? ምን ላድርግ ታዲያ? ትሁቴ እንደዚህ አይነት ሁኔታ ውስጥ እያለች እዚህ መቀመጥ ኖር ሆኖ ተሰማኝ። እሺ እንግዲህ ካልክ ግን ብንከተል ጥሩ ነበር። ሰላም ወርዶ ሽምግልና በሚሆንበት ሰዓት ትመጣላችሁ። አይቶይ ጽድቁ ቀርቶብኝ በቅጡ በኮነነኝ አለ ያገሬ ሰው። አረ ሰርጉ ቀርቶ ሰላም በወረደ። ወይ ጉድ! ፈጣሪ ያውቃል። እናንተ ብቻ ጸሎት አድርጉ። እሺ እንግዲህ እሱ ፈጣሪ ይርዳችሁ። እድል ባንቺኝ። እሺ አባዬ። እድል በቃ ከዚህ በላይ አትሂጂ። እሺ አባዬ። እድል እባክሽ ያ ክፉ ልጅ መጥቶ እንዳታላችሁ። አረ በፍጹም አይመጣም አባዬ። ማንም እንደሌለ ካወቀ መሞከሩ አይቀርም። ከዚህ በኋላማ እንዴት ብሎ ይመጣል? እሷም ደግሞ ነቅታበታለች። ብቻችሁ ባሌ ደስ ይለኝ ነበር፣ ግዴታ ስለሆነብኝ። አውቃለሁ፣ ይገባኛል አባዬ። እሺ የኔ ልጅ የሚያስፈልግሽ ነገር ካለ ጠይቂ። እሺ አባዬ፣ በቃ ሂድ አትቁም። እድል ያንቺን ጉዳይ ችላ ብዬ አይደለም። እሺ አባዬ፣ በቃ ቻው፣ ሂድ። አትቆሚ፣ በቃ ደህና ሁኚ። ደህና ሰላም ሁኚ። ሄሎ፣ እንዴት ነው የደጀኔ አባት? ደህና ነኝ እኔ፣ ክብሩ ይስፋ።
ይኸውልህ እኛ አባቶች ነን። እንደ አባትነት ደረጃ ደግሞ መፍትሄ እንድንፈልግ ነው የደወልኩልህ። ትልቁ ስህተት የሰራሁት እሱ እንዲጠልፋት ማድረጌ ነው። በእኔ ቤትማ እነሱ እንዲፋቀሩ ማድረግ ነበር፣ ግን አልሆነም። አሁን ልጅህን ምከርና ትሁትን እንዲመልሳት አድርግ። ምን ያናድሃል አንተን? የሚያገባት እኮ እሷን ነው። ወይ ጉድ! ወንድ ወለድኩ ብለህ ትፎክራለህ አይደል? እኔ እኮ ጀግና ሆኖ ቢጋፈጥ አልፈራም። ልጁ ግን ፈሪ ነው። እኔ ተናግሬያለሁ። በኋላ ችግሩም ላንተም እንዳይተርፍ ምከረው። በልሽ ወይ ጉድ! አባት ልጅም ፉከራ ምን አይነት ዕዳ ውስጥ ይገባው? ተመስገን አባዬ ጨንቆታል። እኔ የሚስቴን አባት ማስጨነቅ አልፈልግም፣ ግን ይገባኛል ተመስገን። ግን ደግሞ ትሁት የምትመጣበት ጊዜ እየረፈደ ነው። አይረፍድም ተመስገን። ትመጣለች። አባዬ እኮ መልስ እያለ እየጨቀጨቀው ነው። አባቱ ጋር ሳይቀር ደውሏል። ታዲያ ለምንድን ነው እኔ እንድተዋት የሚነግረኝ? እሱም እጅ ላለመስጠት ብሎ ነው እንጂ መጥለፉ እኮ ጸጽቶታል። የእሱም እጅ አለበት። መች እንዲህ ከባድ መሰለው እሱማ። እሺ አሁን ምን ላድርግ? ደውልለት፣ ስልኩን እኔ እሰጥሃለሁ። እቤት ድረስ ይዘሃት ና በለው። እሺ ጥሩ። ሄላ ቁጥሬን ከየት አገኘ? የምን አደጋ? እያስፈራራኝ ነው? ይኸው ታሙዬ ትንሽ እያሳለኝ ስለሆነ ነው። ደህና ሆናለሁ፣ አታስብ። ሚስትን እየተንከባከብኳት ነው። ደም በጭንቀት ሲራራጥ ይሰማኛል። ቅጣቴ አይንሽን መጨፈን እንዳይሆን። የፈለግከውን ማድረግ ነው፣ ግን በእጥፍ እንደሚመለስ እንደወቅ። እሺ እሺ እኔ ቆንጆ ምን አይነት ስራ ነው የፈለግሽው? እኔ የምፈልገው ምንም ፈልጊ ታገኛለሽ። እንኳን እኔን የመሰለ ውበት ይቅርና ለስንቷ መዳም አይደል እንደ ስራ ያገኘንለት። በምንድን ነው የተመረቅሽው? ካልተመረቁ ስራ አላገኝም። ኧረ እና እየተማርሽ ነው? ከትምህርትሽ ጋር ታዲያ አይጋጭብሽም? እኔ የፈለኩት ምንም የትምህርት ደረጃ የማይጠይቃል። በቃ የ12ኛ ክፍል ውጤት ካለሽ አንድ ሁለት ስራዎች እጄ ላይ አሉ። አንደኛው ባንክ ቤት ነው፣ አንደኛው ደግሞ እኔ የፈለኩት ምንም የትምህርት ደረጃ የማይጠይቃል። እኔ እኮ ቀሚስ ለብሺ የቤት ልጅ መስለሽ ነው። ለካ አንቺ ሳቴ ነሽ። ገባኝ አሁን ምን እንደፈለግሽ። ምንድን ነው የገባው? ገብቶኛል ይመስለኛል። አንቺ ገንዘብ የማተም እቅድ ላይ ነሽ። ከእድሜሽ በላይ በጣም በሳለሽ። እኔ ጋር መተሽ የሚታጣ ስራ የለም። ወጣት አጫዋች የሚፈልጉ ባለ ገንዘብ ብዙ ሰዎች አሉ። እንደውም አንዱ ዲያስፖራ የቤት ልጅ ካልወለድክ እያለ ነው። በዚህ ዘመን የቤት ልጅ ከየት ይገኛል? አንተ ያማል እንዴ? ምንድን ነው የምትቀባጥረው? እኔ የምፈልገው ሰው ቤት መቀጠር ነው። እየቀለድሽ ነው? ለምን ቀልዳለሁ? አጠቃላይ ብዙ ቤተሰብ የሌለበት ቤት አስገባኝ።
አሁን ብዙ ስራ የለም። ምናልባት ነገ ከነገ ወዲያ አንዳንድ ስራዎች ልፈልግልሽ። ስልክሽን ስጭኝና እንደዋወላለን። እባክህ ዛሬ ነው መግባት የምፈልገው። በቃ ምርጫ ምናምን መምረጥ አልፈልግም። የፈለግኩ ቤት አስገባኝ። የሆነ ቤት አለ ግን በጣም ይከብድሻል። ሰራተኛ ምንም አይቀመጥላችሁ። ይሁን አሁን ካለሁበት አይብስም። ሴትዮዋ እንኳን የዋህ ናት፣ ግን ልጅቷ በስመ አብ የተረገመች ነች። ችግር የለውም ይሁን አሁን ካለሁበት ግን አይብስም። የሚገርምሽ የዛ ቤት ትልቁ ሪከርድ 1 ሳምንት ነው። አንቺ ካሻሻልሽው እናያለን። ቤቱን በሩቁ ነው ላሳይሽ። እኔ ለሴትዮዋ እደውልላታለሁ። እንታ ሂሳባችን እንክፈልና እሱን ነው። ምን ነው የሚሉኝ አባባ? ልጄን እኮ ነው የምለው ትሁትን ማምጣቱ መች ከፋኝ እና ምኑ ነው የከፋ? ክብሬስ ካፈር በታችሁን የሰው ክብር እኔ አይታየኝም። በእኛ ጦስ ሌላ ነገር እንዳይመጣ ግራ ገባኝ እኮ። አልሰጥም። የሚመጣ ይምጣ የሚል ወኔ ከሌለ ራስህ ችግር ውስጥ ባከት ጥሩ ነው። እሺ ጊዜ አትፍጅ። ልጄን አምጣትና እሷ ቤት ሆና እናንተ በሰላም በሽምግልና ተደራደሩ። እሺ አልኩ እኮ። በል አሁን ሳይመጣብህ ቶሎ ጥፋ፣ ቶሎ በል ጥፋ። እንደው ወይኔ ልጄ እንደውም ውስጥ ገብተሽብኝ። ኧረ ወዴት አባቴ ነው የምፈልግሽ? እንደው በየትኛው አቅጣጫ ነው የማገኝሽ? አይድልዬ እንደው አባቴሽ እንደው ወዴት አባቴ እንደው አይ ልጄ እንደው ውስጥ ገባሽብኝ። እንደው አይድልዬ አይ እንደው ውስጥ ገብተሽብኝ። እንደው ወዴት ልፈልግሽ? እንደው አውቄዋለሁ እንደው ወይ ገብተሽብኝ ነው እንደው ውስጥ ገብተሽ ወይኔ ልጄ እንደው አይ ያለው እኔስ እንደው ምንም ያልታደልኩ ሰው ነኝ። እንደው ድልዬ ምን ውስጥ ነው? ወይኔ ጉዴ እንደው አባቴ ልፈልግሽ። እንደው ወዴት አባቴ ነው የማገኝሽ? አይ ወይኔ ልጄ እንደው ምን ፈረደብኝ? እንደው እንዴ ማን ዞር በል ከፊቴ። እሺ ግን ማምዬ ዞር በል አልኩህ እኮ። ኧረ እኔ ምንም ፈልጌ አይደለም፣ ተጨንቀሽ ስላየሁሽ እኮ ነው። ሰማለህ ልጄን አጥቻለሁ። ምናልባት አንተ ወስደሃትስ ቢሆን? እኔ ምን ልታደርግልኝ? ምን አውቃለሁ ብለህ ነው? ያንተ ጉዳይ አልቅ። ደግሞ ልጄን ወስደሃትስ ቢሆን? እኔ ይቅርታውንም ምኑንም ነገር አልፈልግም። ቢያንስ እንኳን ላፋልግሽ። የት ነው የምትፈልጋት? ያው ሀገሩን አታውቂውም ብዬ እኮ ነው። ዞር በል ከፊቴ ያልኩህ። እስካሁን ድረስ በሞኝነት ያታለልከኝ ይበቃል። ደግሞ ትሰማለህ፣ ሞኝ ሆኜ አይደለም የዋህነቴ ነው። አውቃለሁ። አታውቅም፣ በፍጹም አታውቅም። ትሰማለህ፣ ሁሉም ተለቃቅመው ትሁት ጋር ሄደውልሃል። አንተ ከህልም ይልቅ ተንኮልን አስቀድመህ ተንኮለኛ። ምን ይሄ ወይ እብደት! ገና ተጨልላላችሁ። ቱቴ
እድል ይባላለሁ። ምን ነው አሙሻል እንዴ? አይ አሁን ደህና ሆናለሁ። ቱቴ ይቅርታ እሺ፣ ልጠብቅሽ አልቻልኩም። ችግር የለም።